ሰላም ሰላም፣ ጤና ይስጥልኝ። እንደምን አላችሁ? በያላችሁበት ዓለም ዳርቻ ሁላችሁንም ሰላም ብያለሁ። ከቆይታ በኋላ መጥቻለሁ። እንግዲህ ረመዳን ጾምም አብይ ጾምም ከገባ ጀምሮ በዩቱብ ላይ በተቻለ አቅምና እንኳን አደረሳችሁ ለሁለቱም እምነት ተከታዮች፣ ለክርስትና እምነት ተከታዮች እንኳን ለታላቁ የአብይ ጾም አደረሳችሁ። አሁን ሶስተኛ ሳምንት ላይ ነን ኦልሬዲ። እንዲሁም ደግሞ የረመዳን ጾም እንኳን አደረሳችሁ ላለው ረመዳን ሙባረክ ለሁላችሁም የእስልምና እምነት ተከታዮች። አምና ሳውዲ አረቢያ ነበር፣ ዘንድሮ ደግሞ ኢትዮጵያ ላይ። እንግዲህ በሁለቱም አጽዋም ላይ አምና ሳውዲ አረቢያ ነበር፣ ዘንድሮ ደግሞ ሁሉንም በዓላት ማለት ይቻላል እዚህ ነው ያለሁት። ከአዲስ ዓመት ቀደም ብዬ ብገባም እንግዲህ በዚህ ዓመት እየተከበሩ ያሉትን በዓላቶች ጠቅላላ እዚህ ነኝ ማለት ነው። ለምንም ማለት ነው። አንድ ነገር መናገር ፈለኩኝና ባንክ ቤት ነው። ምን ገጠመን መሰላችሁ? አርብ ቀን ነው አርብ ቀን ሳይሆን ቅዳሜ ቀን ነው። ልጅቷ ምናልባት ዩቱቤን የምትከታተል ከሆነ ታየኛለች እና ሳውዲ ነው ያለሁት ብላኛለች። እንግዲህ ችግሩ ከተፈጠረ በኋላ እዛው እኛ አካባቢ ባንክ ቤቱን አካባቢ ምን መጥቀስ አልፈልግም፣ በአካባቢያችን የሚገኝ ኢትዮጵያ ንግድ ባንክ አለ። እዛ ባንክ ሄደን እያለ እኛም ልንጠቀም ነው ስንጠቀም ነው የሄደችው። በዛ አጋጣሚ ግን ሰልፍ ላይ እያለን ያው በተራ በተራ ነው እና ወረፋም ስለነበረ አንድ ተጠቃሚ ነው ልጅቷን። እንግዲህ እኛ የራሳችንን እንትን እያለን ነው። በኋላ ላይ የሆነውን ነገር ስንጠይቃት የነገረችን ነገር ላካፍላችሁ። እዛው ባንክ ቤት ውስጥ ነው ያገኘኋት። ለእረፍት መታ ነው ከሳውዲ አረቢያ። ብር ለማውጣት ሰልፍ እየጠበቀች ነው። ስልኳን እንዲህ እንትን ላይ ያለ አይደለ፣ ልክ ብር የምንቀበልበት የምንቀባበልበት የምንመዘግበት ትንሽዬ መስተዋት አካባቢ ክፍት ነገር አለ። እዛ አካባቢ ስልኳን አስቀምጣው ነበር እና እግሯ ስር 200 ብር ወድቋል። ያንቺ ነው አንሺ ይላታል። እንግዲህ አዳምጡ፣ ይሄ ነገር ለሌላችሁም ላይ ሊገጥም ስለሚችል እኔ በተአምር እንደዚህ ይደረጋል ብዬ አላሰብኩኝም። ለምን መሰላችሁ? አንደኛ ባንክ ቤት ነው፣ ሁለተኛ ደግሞ ባንክ ቤት ውስጥ ሁሉም የተሰጠውን ሰው ብሩን ይዞ ይወጣል ብዬ ነው የማስበው። እንግዲህ ለይቶ 200 ብር ብቻ እግሯ ስር ጥሎ ብሩ ያንቺ ነው አንሺ ሲላት መጀመሪያ እንግዲህ የኔ አይደለም ብለዋለች። አሁንም ደግሞ ይላታል የኔ አይደለም ትለዋለች። በሶስተኛው እንግዲህ ጎንበስ ብላ ስታነሳ ስልኳን ላይ ብር የሚቀባበሉበት ጋር ተራ የሚጠበቅበት ጋር ትታው ጎንበስ ያለችበት ሰዓት ብሩን አንስታ ቀና ስትል ሰውየው የለም፣ ስልኳ የለም። እና በዛ አጋጣሚ ልጅቷ ተደናግጣ ከባንክ ቤት ውስጥ እየሮጠች ስትወጣ ሰውየው የለም፣ ደረጃዋ አደናቅፋት ትወድቃለች። በወደቀችበት ሰዓት እንግዲህ ባንክ ቤቱ አስፋልት ፊት ለፊት ነው ወይ እሱም ምናልባት አስፋልት ሲሻገር ብታዩ ትከተል ነበረ ነው ያልኩት። ምክንያቱም ብዙ ነገር ነው ያሰብኩት። እና ወድቃ እግሯ ተሰበረ። እግሯ ተሰብሮ ወደ ወጌሻ ቤት ያቀናችበት ሁኔታ አለ። ወጌሻ ቤቱ እንግዲህ አካባቢያችን ስለነበረ በሚገርም ሁኔታ ልጅቷን ወጌሻ ለመታሸት እንደነገ ልትበር ኦልሬዲ ያው እንግዲህ ዛሬ ተበራለች ማለት ነው። ትላንትና ወጌሻ ቤት አገኘኋት ማለት ነው። እንዴ ባንክ ቤት ያየሁሽ ልጅ አልነበርሽ እንደዚህ ምናምን ስላት፣ አዎ ስልኩን አገኘሽ አላገኘውም። እንግዲህ አንዳንዴ የራሳችንን ያልሆነን ነገር ለማንሳትም ለመውሰድም ስንፈልግ የራሳችንን ነገር እናጣለን እና በጣም ብዙ ነገር ነው። እኔ ያሰብኩት ምን መሰላችሁ? በዛ ሰዓት ተደናግጣ ከባንክ ቤት ሮጣ እንደወጣች ሰውየው ምናልባት ወይ አስፋልት ተሻግሮ ብታየው ወይ ከአስፋልት ማዶ ብታየው መኪናም አታይም። እርግጠኛ ነኝ ተደናግጣም ስለነበረ እሱን ለመያዝ ነው የምትሮጠው እና መኪና ቢወጣባትና ቢገላት ስትችል ልጅ ብዬ በጣም ነው ብዙ ነገር የሚያሰቡት። እና ተጠንቀቁ። በተለይ ባንክ ቤት ስትሄዱ አሁን ያመጡት ፋሽን ነው መሰለኝ፣ ብር እግራችሁ ስር ይጥሉና ማለት ነው ያንቺ ብር ነው አንሺው ነው። እንግዲህ ደጋግመው በተለይ አሪፍ የሆነ ስልክ ከያዛችሁ ስልካችሁን ለመቀበል የሚያደርጉት ጥረት አንዱ ያ መንገድ ነው። ብር ይዛችሁ ከሆነ ሌላም ነገር ይዛችሁ ነገር ጠቃሚ ነገር ከያዛችሁ እንደዚህ አይነት መንገድ ስለሚጠቀሙ ሌላም ቦታ ሊሆን ይችላል እና ይህንን ነገር የሚጠቀሙ ተጠንቀቁ። እንግዲህ ብዙ አይነት የአሰራረቅ ሂደት አለ። እኔ ግን 200 ብር ጥሎ ልጅቷ እንግዲህ ከሳውዲ አረቢያ መታ ለእረፍት ነው ልትመለስ ነው። እኔ ልጅቷን ድጋሚ ያገኘኋትኝ እና ትላንትና ጠይቄ ነበረ። ዛሬ ፍላይት ታደርጋለች እና
አወራኋትኝ። በማወራት ሰዓት የነበረውን ነገር ጠቅላላ አወራችን እና ዩቱብ ላይ ታውቀኛለች እና ምናልባት ለሌሎቹ ተጠቀመ ለእረፍት የሚመጡም ቢሆን በተለያየ ምክንያት ወደ ሀገር ሲመጡ እንደ ድሮ አይደለም። ሌብነት በተለያየ ነገር ነው። በፊት ነክቷችሁ አፍዝዟችሁ ምናምን ነገር ያ ነገር ግን አለ። አሁን ደግሞ ምንድነው የተጨመረው? እግራችሁ ስር የሆነ ነገር ይጥሉና ያንቺ ነው አንሺው ነው ደጋግሞ የኔ አይደለም ብትሏቸው ራሱ እንድታነሷቸው የሚያደርጉት ጥረት አለ። ልታነሱ ጎንበስ ስትሉ ምናልባት ፊታቸውን ሸፍነው ከእናንተ ላይ የተለያዩ እቃዎችን መውሰድ አለ እና የራሳቸውን ነገር ባይሆንም ቢሆንም ያንን ነገር ወድቆ ብታዩት ራሱ ለማንሳት አትቃጡ። ምክንያቱም የያዛችሁት ነገር ከዛ ነገር ሊበልጥ ስለሚችል የሰው ፈላጊ የራሱን ያጣልና ይባላል። እና ልጅቷ እንግዲህ ለ200 ብር ብላ እንግዲህ ምን የመሰለ ስልክ አታለች። ፕላስ ደግሞ እግሯም ተሰብሯል። ወጌሻ ቤት አገኘኋት። እኔ ራሱ በጣም ተገረምኩኝ እና ባንክ ቤትም አገኘኋት እንደገናም ደግሞ ወጌሻ ቤት አገኘኋትኝ እና ነገ እኮ እንደዚህ ነገ ወደ ሳውዲ አረቢያ ልመለስ ነው። እረፍት ጊዜን ጨርሼ ትላንትና በገጠመኝ ነገር እግሬ ተሰብሮ ነው አለችኝ። እንግዲህ የነበረው ነገር ይሄን ይመስላል። ኦልሞስት ትማሩበታላችሁ ብዬ አስባለሁ። ከታች መሬ ተንኳኳ ስለነበረ እና ለምንም ይሄንን የምላችሁ ነገር አንደኛ ነገር አንዳንዴ እንዘናጋለን። በዚህ አጋጣሚ ምን ገጠመን መሰላችሁ? ልክ በ16 ነው አዳማ ነበርኩኝ። ንግስ ለንግስ ሄደን ነበረ እና እኔ አጋጣሚ ሆኖ ነው የሄድኩት። ላነግስ አልነበረም። በእርግጥ ግን ኪዳነ ምሕረት ስለነበረች ጋር ነው ንግስም ስለነበረ ጾም መያዣም ስለነበረ ወደዛ ሄድኩኝ እና በዛ አጋጣሚ ግን እዛ ንግስ ላይ ቆንጆ ቦርሳ ተጥሏል። ቀይ ነው እንግዲህ ምናልባት ከዛ እኛ ገና ከውጭ እየመጣን ስለነበረ ከፊት ለፊታችን ብዙ ሴቶችም ስለነበሩ ቦርሳችሁ የማነው ቦርሳ እንደውም እኛ አብረን የነበርነው 3 ሴቶች ስለነበረን ቦርሳሽ አለ ምን አይነት ከለር ነው መጠያየቅ ጀመርን። ሁላችንም ቦርሳችን አለ የኛ ቦርሳ አይደለም። ስለዚህ ቦርሳችሁ የሆነ ሰዎች አንሱ እዚህ አካባቢ ቦርሳ ጥላችኋል ብለን አለፍን ማለት ነው። ምናልባት ያንን ቦርሳ እኛ አንስተነው ቢሆን ኖሮ ምን አስከትሎብን ይመጣል የሚለውን ነገርም ያሰብኩበት አጋጣሚ ነው እና በጣም ንግስ ውስጥ ነው። ንግስ ውስጥ እዛ እምነት ቦታ ላይ ብዙ ነገር ይጠፋል፣ ይገኛል፣ ይሰጣል፣ ይጠፋልም እና እኛ ግን ሳናነሳው አለፍን። የኛ ካልሆነ የሚያደርግልናል ብለን አውደ ምሕረት ላይ ሞተን መስጠትም አልፈለግንም። ወደ ፕሮግራሙ ሄድን። ከፕሮግራሙ ተመልሰን መጠን ስንመለስ ግን የለም የቦርሳ ተነስቷል። ከኋላችንም ትላልቅ ጎረምሶች ሴቶች ምናምን ስለነበሩ ተነስተው ወደ አውደ ምሕረት ይወሰዱ ለግላቸው ይወሰዱት አላውቅም። ስለዛ ግን በማንኛውም አጋጣሚ ሌላ ሰዎች አሁን የመጣውን ሌብነት ነው የምነግራችሁ የሆነ ነገር እግራቸው ስር ጥለው የእናንተ ነው አንሱት የሚሉት ነገር አለ እና ስለዛ ጥንቃቄ አድርጎ ለራሳችሁ እንዲሁም ደግሞ እቺ ልጅ አሁን ከዛ እየበረረች ባንክ ቤቱና አስፋልቱ ምንም ርቀት የለውም እንዲና እንዲህ ነው እና ሌባው አስፋልት እየተሻገረ ቢሆንስ አልኩኝ። ሌባው ከአስፋልት ማዶ ቢሆንስ እና በጣም መኪና የሚበዛበት አካባቢ ስለነበር ልጅቷ ሮጣ እዛ ውስጥ ብትሄድ የመኪና አደጋም ሊደርስባት ይችል ነበር እና ስትደናገጡ የምታደርጉትን ነገር አታስቡም። ፕላስ ደግሞ በደቂቃ ውስጥ ጎንበስ ብላችሁ ቀና ስትሉ የሚፈጠረውንም ነገር አታውቁም። ስለዚህ ጥንቃቄ አድርጉ። ለምንም ይሄ መልእክት ያው በተለያየ ጉዳይ የሚገጥማችሁ ነገር ይሆናል ብዬ አስባለሁ። የተለያየ የሌብነት ስልት አለ። ይሄ ደግሞ በጣም ገረም ያለኝ 200 ብር ጥለው ምን የመሰለ ስማርትፎን ከልጅቷ ላይ በደቂቃ ውስጥ ይዞ ወጣ። ስትወጣ የለም ጭራሽ ማለት ነው እና እንግዲህ በዚህ አጋጣሚ ያው ቪዲዮውን ታየችው ታየኛለች፣ ትከታተለኛለች። መልእክቱን አስተላልፌያለሁ ለማለት እወዳለሁ። እንግዲህ አንቺን በሰላም ወደምትሄጂበት ሀገር ይቅናሽ። ዳግም ደግሞ በጤና ሰርተሽ እንድትመለሽ መልካም ምኞቴ ነው። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበረ። እንግዲህ አረፍ አለፍ ብሎ አንዳንድ ቪዲዮ እንደዚህ ጣል አደርግላችኋለሁ ማለት ነው። ያው ምቹ ሁኔታ ስላልሆነ ቪዲዮ መስራት አልችልም አንዳንዴና አሁንም የተለያዩ ድምጾች ይገባሉ። ያለበት አካባቢ ድምጽ ስለሚገባ ለዛ እና ለዛሬ ለምንም ባይ ብያችኋለሁ። ቻው